አላህና የሰይጣን አርሽ አንድ ነው የሚል ይሆናል ማለት ነው። እሱ ላይ ነው የምናወራው። የአላህና የሰይጣን አርሽ ለምን አንድ ሆነ የሚለው ዙሪያ ይሆናል የምንነጋገረው። ቶፒካችን ይሄ ነው እና ድግሳችን ተደግሷል እንትን እንላለን እና ወደ ቶፒካችን እናልፋለን። ሜይ ቢ የተለየ ነገር ከመግባታችን በፊት ካሌለ በስተቀር የአላህ አርሽ የት ነው የሚገኘው እሱን እናያለን። የአላህን አርሽ ስለተሸከሙት አካላት እንነጋገራለን። ስለ አላህ አርሽ አፈጣጠር እናወራለን። አላህ አርሽ ላይ ምን ምን አለ እሱን እንነጋገራለን። በአርሹ ላይ ምን ተጽፏል እሱን እንናገራለን። አርሹ ላይ ምን ተጠምልሏል እሱን እናወራለን። አርሹ ምን ያህል አካላት ነው ሊሸከሙት የሚችሉት እሱን እናወራለን። አርሹ መቼ ተፈጠረ እሱን እንነጋገራለን። ከሰይጣን ዙፋን ይለያል ወይ? የሰይጣን ዙፋን አይደለም ወይ? እነዚህ ነገሮች በደንብ የምናያቸው ይሆናል ማለት ነው እና በራችን ክፍት ይሆናል ይመስለኛል ካሁን ጀምሮ ከሙስሊሞች ጋር በተያያዘ ማለት ነው። እየገቡ ቻሌንጅ ማድረግ ይችላሉ፣ ምላሽ መስጠት ይችላሉ ማለት ነው። ደግና እንግዲህ ታብታብ በማድረግ በስርዓት መረጃዎችን በመያዝ ተማሩ። መረጃዎችን ያዙ። መረጃዎችን ካልያዛችሁ ለውጥ የለም። በተረፈ ማስታወቂያ ጲላዶስ ቅድም ሰርቷል። መምህራኖች በተለይም መምህራኖች እስልምናው ላይ የምታውቁት ማገልገል የምትችሉ በውስጥ ማስተማር የምትችሉ አትሊስት 5 ልጅም ሆነ 10 ልጆችን መያዝ የምትችሉ በጣም በብዛት እንፈልጋለን። እስካሁን ድረስ ቮለንተሪሊ ልደትን ያገኘ ነው። ከልደት ውጭ እነዚህ መምጣት ሌሎች አለባችሁ ማለት ነው። በውስጥ ብዙ ሰዎች እኛ ጋር ስላሉ ልደት ከአቅሙ በላይ ሰተነዋል። አሁን ራሱ ከ10 ያላነሰ ልጆች ሰተነዋል። 1-to-1 ስለሆነ የምታስተምሩት ይከብዳል። እነዛ ሰፖርት ማድረግ የምችሉ አቅም ያላችሁ አብዛኞቹ ያበሰልናቸው ልጆች ናቸው። አብስለናቸው የስ ክርስትናው ማስረዳትና ማስጠመቅ የሚፈልጉ ናቸው እና አቅም ያላችሁ እነሱን እንትን ትሉናላችሁ ማለት ነው። ዛሬ ወደ ቶፒካችን ማለት ነው እንገባለን። ትስማማላችኋል? ያ በጣም ቆንጆ ቶፒክ ነው። የምንማርበት እርግጠኛ ነኝ። ያው ከስር እየተማርን ሁላችንም ኮፒ ሊንክ ማድረግ እንዳንረሳ። ታብታቡን 1 ሚሊዮን አስገቡት አሁኑ ነው እየተማርን ማለት ነው። መቀጠል እንችላለን። እሺ ኮፒ ሊንኩን እነሱ ይሰራሉ፣ እኛ እንማማራለን። እሱ ችግር የለውም። እንዲህ እናደርገና ካሊዶ ኤክስ ሙስሊም ነው እንደሚለው ኬፕዋን ሳይ እና እኔ ለምን ጉድ ይፈላል? ኤክስ ሙስሊም ከሆንክ እኮ ችግር የለውም። ጉድ የለብህም። ኤክስ ሙስሊም ነህ? ካሊድ አይሰማም? ሚዩት አይደለም እያወራ ከሆነ አይ ቲንክ እኔ ጋር እየተሰማኝ አይደለም። ካሊድ ዜዶ ወይዬ ዜዶ ፓለስቲን ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነው አለን አልሐምዱሊላህ። መልካም። ስለ አላህ አርሽ የምታውቂው ነገር አለ ማለት
የአላህ አርሽ የት ነው ያለው? ምን ላይ ነው ያለው? አላህ ነው የት ያለው ወይስ አርሹ ነው የት ያለው? አርሹ። ከዛ አላህ ደግሞ የት ነው ያለው የሚለውን እንጠያየቃለን። አይ እኔ ብዙም እንትን የለኝም። በእርግጥ አላህ የት ነው ካልከኝ ከአርሽ በላይ ነው። መቼም አርሹ ሊሆን የሚችለው ከአላህ በታች ነው። መልካም። ስለዚህ አርሹ ግን የት ነው የሚለው እሳ ከአርሹ በላይ ነው አላህ። አርሹስ የት ነው ያለው? ከሰባተኛ ሰማይ በላይ። ከሰባተኛ ሰማይ በላይ ማን ነው ያለው? ማለት ማን አለ እንደዛ ማለት ነው? ማለት አላህ ከሰባተኛ ሰማይ በላይ ነው አርሹ ብሏል። ያው እንደዚህ አሁን ምን አለ መሰለህ በሆነ ደካማ ሙስሊም ወይም በሆነ አሁን ስለ ክርስትና አንተ ልታቅ ትችላለህ፣ ግን ሌላ ደግሞ የማያውቅ ሰው ሊኖር ይችላል። ያ ሰው ደግሞ ጠይቄው ስለ ክርስትና የተሳሳተ አመለካከት ቢሰጠኝ እኔ ክርስትናን በዛ ሰው ልመስለው አልችልም። ምክንያቱም ያ ሰው ካላወቀ ክርስትና እንደዛ ነው ብዬ መምሰል አልችልም። ስለዚህ እኔ ላላውቅም እችላለሁ። እኔ ባላወቅኩትን እስልምና እንዲህ ነው ወይም እንዲህ ነው ብላ ለመውሰድ ሳይሆን ያወቅኩትን እነግርሃለሁ። ግን ደግሞ እኔ እስልምና ላይ ዲፊኒሽን ለመስጠት አይደለም። አይ ችግር የለውም። ምንም እንደዛ ነው እየተቀበልኩሽ ነው። ችግር የለውም። የምታውቂውን ብቻ ካላወቅሽው የተወሰነ ቁጭ በይና ሌሎቹ ሲመልሱ ትሰሚና የራስሽን ግንዛቤ ትይዣለሽ። አይሻልም? አዎ አሁን ሰባት ሰማያት አሉ አርሽን እንትን ለማለት ማለት ነው። ከሰባት ሰማያት በላይ ደግሞ ውሃ አለ። ከውሃው በላይ ደግሞ ምን አለ? አርሽ አለ። ትልቁ አርሽ ማለት ነው። ከሰማይም ከምድርም የበለጠችው አርሽ አለ እና ከዛ አርሽ በላይ ደግሞ አላህ Subhanahu Wa Ta'ala ይገኛል። ኦኬ። አርሹን የተሸከሙት አካላት አሉ አይደለ? አዎ መላእክቶች ነው የተሸከሙት። ጀስ ውሃ ውስጥ ናቸው ያሉት መላእክቶቹ ማለት ነው። አየህ እናንተ አሁን እኔ እኮ ያልኩ ውሃ አለ ከውሃው በላይ እንጂ ውሃውን ጭራሽ ግራ አስገብተው ቆመው ነው ልትለኝ ነው እኮ ከዚህ ጥያቄ በኋላ። አይ ከመቼም አርሹን ተሸከሙት ከተባለ አላህ ከላይ ከሆነ እነሱ ደግሞ ከታች ነው የሚሆኑት አይደል? ውሃው ደግሞ ከታይ ነው ከተባለ አርሹን የያዙት እነሱ ከሆኑ ውሃ ውስጥ ነው ሊሆኑ የሚችሉት ማለት ነው። ገብቶሃል? ግን ለምሳሌ አሁን በቀላል እንትን ሳስረዳ የሆነ ተራራ ሊኖር ይችላል እዚህ ምድራችን ላይ በመናየው ማለት ነው። ከተራራው ታች ደግሞ ወይ ወንዝ ወይ ፏፏቴ የሆነ ነገር ይኖራል። ከዛ እኔ የሆነ ነገር ያለው ከተራራው በላይ ነው ብልህ እና ወንዝ እንትን ከተራራው በላይ ያለው ነገር እዛ ወንዙ ላይ ቆሞ ነው ወይስ ተራራው ላይ እንትን ብሎ ነው? ስለዚህ አንተ ማስተብ አለብህ ከወንዙ በላይ ወይም ከውሃው በላይ አርሽ አለ። ከአርሹ በላይ ደግሞ አላህ አለ። ይሄ ደግሞ ማለት የሆነ ገደብ ሊኖረው በሚችል እንጂ እንትን ያኔ ከውሃው በላይ ስለ ከውሃው ቆሞ ምናምን ሊሆን እንደዛ አንደርስታንድ እንዳታረገው ለማለት። መልካም። አርሹ ላይ በውሃው ላይ የሚገኝ አርሽ ላይ ያለው ሴጣን ነው ይለናል ሐዲሳቶቻችን። ምን ትይዋለሽ? እሱንስ በውሃው ላይ የሚገኝ ሸይጣን የሴጣን አርሽ ነው ውሃ ላይ ያለው ይለናል ሐዲሶች። አይ እኔ እሱ አላውቅም። ማስረጃ ካለ ብትሰጠኝ ደስ ይለኛል። ተፈተላት ውሃው ላይ ሸይጣን አለ። ሸይጣን ለነገር ባይዘው ሸይጣን የማይገባበት የለም። የሚታይሽ ከሆነ ከዚህ ጋር
ሳይንሱ 2813 ቢ ላይ የሚገኝ ሐዲስ ነው። ሳሂህ ሙስሊም ነው። ምን ይላል? ኢብሊስ ፕሌስ አፖን ዋተር ክርስቲያን ዜዶ እስኪ አንድ የሚዩት አድርገው አንቺን ቀጥል። እስኪ አሁን ይሰማል። አሁን ጃብር ሪፖርትድ ዛት አላስ ሜሴንጀር ጃቢር ድምፅ ትክክል አለ። ድምፅ ይዋዥቃል። ወይ ጉድ! የሆነ ድምፅ ነገር አለ የሚተነፍስ። ኦኬ፣ አሁን ኖርማል ነው። አሁን ኖርማል ነው። ቀጥልሽ። ጃቢር ሪፖርትድ ዛት አላስ ሜሴንጀር ሴድ ጃቢር እንዳስተላለፈው ያለ መልእክተኛ እንደዚህ አሉ ይላል። ኢብሊስ ፕሌስስ ሂዝ ትሮን አፖን ኤ ዋተር ኢብሊስ ዙፋኑን በውሃ ላይ አደረገ። he then sends detachment for creating dissension. The nearer to him in rank are those who are most notorious in creating dissension. ከዛም ይላል ያለው ነው የምንፈልገው እኛ። ኢብሊስ ምን ይላል? ኢብሊስ ፕሌስስ ሂዝ ትሮን አፖን ዋተር። ቀይርላት፣ እሱን ወደ አማርኛ ተርጉምላት። ይሄው ኢብሊስ ዙፋኑን በውሃ ላይ ያስቀምጣል። ወይ አረብኛ ትችያለሽ? አዲ በሱ አድርገው፣ በሱ ይሆን አማርኛው። ኦኬ፣ ችግር የለውም። አረብኛው ነው። ሻምበል እያነበብሽ ነው ዜዶ? እየተረጎምሽ እንድታነቢ ደስ ይለናል። ሁላችንም እንድንረዳው በአረብኛ የተጻፈው ነው። አይ ድምጼ ማውጣት መተርጎም አልችልም። በገባኝ ያክል ለራሴ ነው። ጀምሮ እስኪ ሌላው ደግሞ ስለማይገባ በአማርኛ እንትን በለው። ኦኬ፣ እዚህ ምን ይላል? ይሄንን ብቻ ምን ቃለ አኺረና አቡ እስኪ ቀረብ አድርገው። ቃለ አኺረና አቡ ሙአዊተ አረብ አማርኛ አድርገው። እሺ፣ ኢብሊስ ዙፋኑን በውሃ ላይ ከዚያም ተፋላሚዎችን ይልካል እና ያው የሚቀጥልና አሪፍ እንትን አለ ተጠቃለው። ነገር ግን ክርስቲያን ማይክን አስተካክል፣ እየረበሸን ነው። ኤኒዌይስ ምን ላድርግ? ተመልሰሽ ውጣና ወይም ተመልሰህ ግባ። ምነው የምታኮሻኩሸው? ኤኒዌይስ እንደዚህ ነው የሚለው፣ ኢብሊስ ዙፋኑን በውሃ ላይ ያስቀምጣል። ስለዚህ የአጋንንት ወይንም ደግሞ የሴጣኖች አለቃ የሆነው ኢብሊስ ዙፋኑ በምን ላይ ነው? በውሃ ላይ ነው። የአላህም ዙፋን ውሃ ላይ ነው። ለምን ሊመሳሰል ቻለ? ዙፋናቸው በውሃ ላይ ነው። የኢብሊስን ዙፋን ወንዙ ላይ ነው እያልከኝ ነው? ያ በውሃ ላይ ነው ይላል። ያው ያ ማለት ዙፋናቸው አንድ ከሆነ ኢብሊስና አላህ አንድ ናቸው ማለት ነው። ልክ ሱረቱ ዳሃ ላይ ካየሽ ሙሐመድን ሴጣንህ ተወህ እንዴ ብላ ሚስት ስትጠይቀው አልተውኩትም፣ በጠዋቱ ምላለው በረፈደው አልተለየሁትም፣ አላሰናበትኩትም ብሎ አላህ አልተውኩትም ብሎ ይላል። ለምሳሌ አንቺ ዜዶ ነሽ፣ ሚስራ እንዴት ነሽ ብለህ ደህና ነኝ እንዴት ነህ ብለሽ ምላሽ ትሰጫለሽ አንቺ? እና እኔ ምስራ አይደለሁም አለ። ምንድን ነው የምትሰጠው? በጣም ጎበዝ። አላህም ሳይጠራ ሴትዮዋ ሙሐመድን ምን አለችው? ሴጣንህ ተወህ ወይ ብላ ስትጠይቀው
አላህ ግን ምን አለ? አልተውኩህም አልተለየውህም ብሎ አቤት አለ። ስለዚህ ሴጣን ነው እንዲህ አላህ ብለን እንጠይቃለን። ምክንያቱም ሳይጠራ ለምንድን ነው አልተውኩም አልተለየሁትም አይ የሚለው? ወንድም እኔ እኮ እሱ ጋር እኮ አሁን ለምሳሌ እሺ ሴትየዋ አለች ያሳሳት ግን እኮ አልተውኩህም አልተለየሁም ያለው እኮ ለሙሐመድ ነው እንጂ ለኢብሊስ ላይሆን ይችላል። ያ ሴትየዋ ሙሐመድን ያንን ያመጣውልሽ ለምን መሰለሽ? ይህንኛውን ብዙም አላወኩትም ስላልሽ ነው። ዙፋናቸው ሴጣንና የሴጣን ዙፋንና የአላህ ዙፋን አንድ ነው አለን። ውጪዝ አንድ ሆነብን። በኋላ ላይ ነው ሁለቱም። ኦኬ ልክ አላህ ደግሞ አይምን ሙሐመድ ሴጣንህ ተወህ ወይ አሰናበተህ እንደ ሴጣንህ ብላ የአቡላብ ሚስት ሙሐመድን ስትለው አልተውኩህም አልተለየውህም ብሎ አለኝ አላህ ብሎ ሙሐመድ ምላሽ አመጣ። ቁርአን ብሎ ማለት ነው። እንዴት ነው እሱ አላህ አልተውኩም አልተለየውህም አላሰናበትኩም በጠዋቱ ምላለው በረፈደው እያለ መልስ የሚሰጠው ሳይጠራ ያለ ስሙ? ሴጣን ነው ተወህ እንዴ ተብሎ የተጠየቀው። እዚህ ጋም በተመሳሳይ የኢብሊስና የአላህ እንትና ዙፋናቸው እንዴት ኋላ አብሮ ሊሆን ይችላል? ማለት ኢብሊስ ማለት አላህ ካልሆነ አላህ ማለት ኢብሊስ ካልሆነ የሁለቱም ዙፋን ወይ እንዴት አንድ ሊሆን ይችላል? አይ እኔ እሱ እንትን አይደለም እሱ ማብራሪያ መስጠት አልችልም። ምክንያቱም የማውቀው ነገር የለም። ከኔ የተሻለ ሰው እንትን ከምትጠይቅ ደስ ይለኛል። መልካም ችግር የለውም ችግር የለውም። እሺ አንድ ሚዩት አድርጊና ከሌሎቹ ጋር እንቀጥላለን። ሰላም ብያለው። ራመት ሚስራ ሁላችሁንም ሰላም ብያለው። እዩ ያለ አርሽ በምን ላይ ነው? ውሃ ላይ። ሰላም ነሽ? እንዴት ነው? መልካም። እሺ የበረታችሁ ነው? እያነበባችሁ ነው? ራመት አለሽ? አዳምጪሽ። ዜዶ ካለሽ ተመልሰሽ ግቢ። መጽሐፍ ቅዱስ ላይም ጥያቄ ካለሽ እንቀበልሻለን። ለዚህኛው ደግሞ ምላሽ አለን የሚል ልብ በሉ። የአላህ አርሹ ላይ እባብ የተጠመጠመበት ነው። ባይዜ እባብ የተጠመጠመበት ነው። አንድ ሁለተኛ ደግሞ የአላህ አርሽ የተባለው በውሃ ላይ ነው ያለው ይለናል። በተመሳሳይ ደግሞ የኢብሊስም ኢብሊስ ማለት የአጋንንት አለቃ የሴጣን አለቃ ነው። የሱም አርሽ በውሃ ላይ ነው ይለናል። አላህ ሳይጠራ እኔ ነኝ የተጠራሁት ብሎ ምላሽ ይሰጣል። አላህ ኢብሊስ ሲጠራ አላህ አቤት ይላል ማለት ነው። ይሄ አርሽ ላይ ደግሞ መጨረሻ መሐመድም ይቀመጥበታል። ለምን እንደዚህ ሊሆን ቻለ? የፈጣሪ አርሽ እንዴት እንደዚህ ሊሆን ቻለ የሚለውን የተለያዩ ጥያቄዎች አሉን ማለት ነው። ይህንም ማብራራት የሚችል ሰው ከዛ አርሹስ መቼ ነው ደግሞ የተፈጠረው? አርሹ ራሱ ፊዚካል ቦዲ ያለው ነው አይደለም የሚለውንም የምንቃኝ ይሆናል ማለት ነው። እሰማለሁ። እኛ ክርስቲያንስ ያው ማይክ ክፈት። አሁን ድምፅን እንየው። ቅድም ይረብሽ ነበር ወይ ወጥቼ እገባለሁ። ካልሆነ አሁን ሲሰማኝ ኖርማል ሆነ። ተስተካከለ። አሁን ኖርማል፣ አሁን ተስተካክሏል። ምን አድርገው ነው? ቻርጅ እያደረኩት ነበር። ኦኬ ቻርጁ ይሆናል፣ ለዛ ሊሆን ይችላል። ማሜ እንዴት ነህ? ማሜ ሰላም ነው? ማን ነው? ሁሉ አማን። ዛሬ ስለ ምንድን ነበር ውይይቱ? ገና እየገባሁ ነው። ዛሬ ስላለ አርሽ ነበረ። እሺ ያለ አርሽ ምን? ያለ አርሽ ፊዚካል ቦዲ ያለው ነው አይደለ? ፊዚካል ቦዲ ያው የተፈጠረ ነገር ስለሆነ ኦኬ፣ የተፈጠረ ነገር ስለሆነ ፊዚካል ቦዲ ያለው ነው። ኦኬ መልካም። ያ የተፈጠረው ነገር ፊዚካል ቦዲ ካለው አርሹ የተፈጠረው ሰማይና ምድር ከተፈጠረ በኋላ ነው ወይንስ ሰማይና ምድር ሳይፈጠር? ማሜ ይሰማ?
ይሰማል ወይ? አላውቀውም። መልካም ኦኬ። የአላህ አርሽ በኋላ ነው ይለናል። እሱ ላይ የሚያውቁት ሲመጡ ጠይቃቸዋለሽ። የአላህ አርሽ በኋላ ነው ይለናል። የኢብሊስም አርሽ ደግሞ በኋላ ነው ይለናል። ይህንን እንዴት ታየዋለህ? ኢብሊስም አርሽ አለው እንግዲህ ይለናል ነቢዩ እንደዛ ብሏል። ኢብሊስ አርሹ ኋላ ነው አለን። አላህም አርሹ ኋላ ነው አለን። በኋላ የለውም ብለህ ነው የምታውቀው አንተ? አይ ለምሳሌ አርሽ ማለት ለምንድን ነው ጥቅሙ? ምናምን አገልግሎቱ ምንድን ነው? ዙፋን ነው? ምን ብላችሁ ሙስሊም ነህ አይደለ? ምን ብላችሁ የተማራችሁት? አርሽ ማለት እንግዲህ እኔ እስከማውቀው ሱራ 69 ሱረት ሀቅ ላይ አያ 7ኛው ላይ መላኢካዎች የሚሸከሙት አላህ በእሱ ላይ የተደላደለበት ነው። ዊች ኢዝ አላህ የሚደላደልበት ማለት ነው። አይ አላህ አርሽ በላይ ነው ሲባል እሰማለሁ። እንግዲህ አላህ የሚደላደልበት አላህ መላኢካዎች ደግሞ የሚሸከሙት ነው። ስለዚህ እንደዛ ከሆነ ተደላደለበት ማለት እኮ ያው በሱ ላይ አለ ማለት ነው። በቃ ቁጭ ብሏል ማለት ነው። አሁን እኔ የሰማሁት እኔ ከአርሽ በላይ ነው ሲባል ያው እንዴት እንደሆነ አላውቅም። መደላደል ማለት ዝም ብሎ በላይ ማለት አይደለም። ባይዞ የሆነ ነገር ላይ ተደላደለ ከተባለ ከሱ በላይ ነው ማለት አይደለም። እዛ አናቱ እላዩ ላይ ነው ያለው፣ ግን ወይም ቁጭ ብሏል ወይም ተኝቶበታል የሚልን ነው የሚያስጨብጠው። ወይም ቁጭ ብሎበታል ወይንም ተኝቶበታል፣ እንደዛ ነገር ነው የሚያስጨብጠው እንጂ በአየር ላይ ነው። አርሹ ከስር ሆኖ እሱ በአየር ላይ ማለት አይደለም። ምክንያቱም ተደላደለበት ከተባለ እዛ የተነገረን ነገር ላይ ለምሳሌ አንተ በሶፋ ላይ ተደላደልክ ብትባል ወይም ሶፋው ላይ ተኝተሃል ወይም ሶፋው ላይ ቁጭ ብለሃል። ቆመህም ይሁን ችግር የለውም፣ ግን ሶፋው ላይ ተደላድለሃል። አካልህ ከሶፋው ጋር ተገናኝቷል ማለት ነው። ጣራ ላይ ሆነህ መቼም በሶፋው ትይዩ ጣራ ላይ ብትሆን ሶፋው ላይ ተደላደልክ ተብሎ ሊነገርልህ አይችልም። ሶፋው ላይ አይደለህማ። አገኘኝ። ሱራ 7 54 አንድ ክፈትለት ክርስቲያን። ክርስቲያን አለ ሱራ 7 54 ያው እንደዚህ ይላል። ያው ጌታችሁ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ ነው። የፈጠረ አላህ ነው አለ። ማ ጌታችሁ ሰማይና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም አለ ስልጣኑ ብለው በቅንፍ የከተቱት ስህተት ነው። አረብኛው ላይ ሌለ ነው። ከዚያም በአርሹ ላይ ተደላደለ። አየህ፣ በምን ላይ ነው ተደላደለ የሚለው መሐመድ? መሐመድ ይሰማል። በአርሹ ላይ። ስለዚህ አላህ በአርሹ ላይ ነው ያለው ማለት ነው። ስለዚህ በአርሹ ላይ የተሆነ አርሹ ደግሞ የቱ ጋር ነው ያለው የሚለውን 11:3 ክፈትለት። ወደ ቅድሙ ተመለስ። አርሹ ደግሞ በኋላ ነው ይለናል። እንደምታየው አርሹም በምን ላይ ነው ይላል። አርሹም በውሃ ላይ ነበር ይላል አለ ማሜ። መልካም፣ ወደ ሐዲሱ ግባና የኢብሊስን አርሽ ደግሞ እንመልከት። ስለዚህ አላህ አርሽ ላይ ተደላድሏል። አላህ አርሽ ላይ ተደላድሏል። ኢብሊስ ደግሞ አላህ አርሽ ላይ ተደላድሏል። አርሹ ደግሞ ውሃ ላይ ነው። የኢብሊስስ ብለን ስንል ያው እንደምትመለከተው ሐዲሱ ምን ላይ ነው የሚገኘው? አሳየው ቅድሚያ ሳይ ሙስሊም ላይ የሚገኝ ግሬዱ ሳሂህ ነው። ሳይ ሙስሊም ላይ የሚገኝ ነው። ዝቅ አድርገው ትንሽ። ጃቢር ሪፖርትድ ዳት አላስ ሜሴንጀር ሰይድ፣ ጃቢር እንዳስተላለፈው ያላ መልእክተኛ ያለውን ኢብሊስ ሉክ። ኢብሊስ ማን ነው? የሴጣን አለቃ ነው አይደለ?
ከጂኒ ወገን የሆነ የካዱት ውስጥ የነሱ ዋናው ፕሌስስ ሂዝ ትሮን አፖን ወተር ዙፋኑን በውሃ ላይ ነው ይላል። ዙፋኑ ምን ላይ አድርጓል? በውሃ ላይ። በውሃ ላይ ያለው የእናንተ አምላክ ነው ወይንስ የእናንተ አምላክ አላህ የሚባል ሌላ ከኢብሊስ የተለየ ነው ወይንስ ኢብሊስ ራሱ ነው ዙፋኑ በውሃ ላይ ያለው? ጥያቄያችን ይሄ ነው። ግልጽ ነው? አግኝተኸኛል መሐመድ? ይፈልኛል አንተ ርዕሱ ገባኛል ማለት ነው። ማንኛቸው ናቸው ለማለት ፈልገህ ነው? ገብቶኛል። ስለዚህ አላህ በዚህ መሰረት ምንድነው የሚሆነው? አላህ ራሱ ኢብሊስ ይሆናል ማለት ነው። ዙፋናቸው አንድ ስለሆነ አንድ ዙፋን ላይ የተቀመጡት አላህና አላህ ወይንም ኢብሊስ ነው ይሆናል ማለት ነው። አላህ ማለት ኢብሊስ ነው፣ ኢብሊስ ማለት አላህ ይሆናል ማለት ነው። ይህንን እንዴት ታዩታላችሁ? ተምራችሁ ታውቃላችሁ? ይሄን እሺ ክርስቲያን አንዴ ወደ ኋላ ተመለስና ይሄ አርሽ ደግሞ የአላህ አርሽ እባብ የተጠመጠመበት ነው። አንዴ ክፈትልኝ። የአላህ አርሽ በእባብ የተጠመጠመ ነው። which is እነዛ ኮፒ ሊንክ አድርጉ። እንዴት ናችሁ? እፎይ እንዴት ነህ? ምንድነው 10 ትገባለህ ትወጣለህ? የኔ ቤት ነው ወይንስ አንተ ቤት ነው እያስቸገረ ያለው? ነው የኔ ነው። እንትን የኔ ነው ኔትወርክ መሰለኝ። ስንቴ ገባ ስንቴ ወጣ? እንትን እኔ እንጃ ስንቴ እምቢ አለኝ። በቃ እንትን አይለኝም ነበር፣ አይሰማኝም ነበር። እንደ አዲስ የገባው እየወጣ እንዴት ናችሁ? ደህና ነህ? ሰላም ነው። ማን ነው እየነቃችሁ ነው? እነዚህ እዚህ ያላችሁት ቤተሰቦቻችን 1600 መይተኙና ነው እየነቃችሁ። ማህበረሰብ እንዴት ናችሁ? ተው ግን ተው። እየነቃችሁ ስማ፣ ነቃ ብሎ የኔን ድምፅ እየሰማ እየጮኩባቸው እየነቃችሁ ነው ትላለህ እንዴ? የሁሉ ሰው ስማ፣ ድምፅህ እኮ ግን እውነት ድምፅህ ግን ሌላም ዳቢሎስንም ያባራል አይደለም? እንቅልፍ ሱረቱ ጂኒ ላይ ያለውን ክፍል ታውቃለህ? ሙሐመድ ቁርአንን ሲቀራ ሴጣኖች ድርብርብ ሆነው ወደ እኔ መጡብኝ የሚለውን የኔ ደግሞ ጭራሽ ድምፅ ማባረሪያ የሱ ሴጣን መጥሪያ 72ኛው ሱራ ላይ አያ 8 ነው እንደዚህ አካባቢ ላይ ነብዩ መሐመድ ቁርአንም በቀራ ጊዜ ሴጣኖች ድርብርብ ሆነው ወደ እሱ ሊመጡ ይቀርባሉ ይላል። መሐመድ ሰላም ታሪክ ብታነበብ እንትን ብትል እውነት እርግጠኛ ነኝ 1600 ይዘህ አምጥተህ እርግጠኛ ነኝ። መስጊድ ነው የምትሄደው። ታው አንዴ እሺ እናንብብ። ኦኬ ያለ አርሽ ደግሞ በምን የተከበበ ነው የሚለውን ሎክ ትንሽ እንትን በለው አንብበው ወይንም እሺ በላይ ናሬሽኑ አለ። ትሮን ኢዝ ሰራውንድድ ባይ ስኔክ። በምን በስኔክ የተከበበ ነው። ምኑ ስሮኑ ቀጥልሽ
ያ ቼን ኦፍ ናሬሽኑ አለ እዚህ ጋር አቡ መሩት ማን ቢል ቶልድ አስ ሙሐመድ ቢን ሂሻም ቶልድ አስ ኦን ዘ አውቶሪቲ ኦፍ ሂዝ ፋዘር እና ያው ቼን ኦፍ ናሬሽኑ አለ። ሶ ምን ይላል? የአላህ አርሽ ማለት ነው። ዘ ትሮን ኢዝ ሰራውንድድ ባይ ኤ ስኔክ ኤንድ ሪቬሌሽን ዲሴንድድ ኢን ቼን። ምንድነው? የአላህ አርሽ የተከበበው በእባቦች ነው። ከዛ በኋላ መገለጥ ደግሞ ወሂ የሚወርደው ደግሞ በቼን መልክ ነው ይላል። ስለዚህ የአላህ አርሽ የተከበበው በምንድን ነው? በእባቦች ነው። እነዚህ እባቦች አስቀድሞ ሰማይና ምድር ከመፍጠር በፊት የነበሩ ማለት ነው ሊሆኑ የሚችል እባብ ደግሞ ነብዩ እንዳገሉ፣ ምክንያቱም ጂኒ የሆኑ አካላት በመዲና ሰልመዋል። ከነዛ ውስጥ አንደኛው እባብ ሊሆን ይችላል ብሏል ሙሐመድ። ስለዚህ እነኚህ እባቦች የተባሉት ሜይ ቢ ጂኒ የተባሉት ይሆናሉ። በመዲና አሰለምኳቸው ያላቸው ሙሐመድ ማለት ነው። ስለዚህ ባይዞ አንድ ሙስሊም ክርስቲያንን አይሁድን ወንድሜ እህቴ ማለት አይችልም። እባብ ግን ለሙስሊም ወንድም እህቱ ሊሆን ይችላል። ምክንያቱም ከጂኒ ወገን የሆኑ የእባብ ዝርዮች የሰለሙ ስላሉ ማለት ነው። ዊዶን ነው እነኚህ እባቦች አሁን የአላህን አርሽ ጠምጥመውት ያሉት የሰለሙ ናቸው ወይስ ያልሰለሙ? ሶፋኒ ኤኖስ በጂኒ የተባለው ወይ ጂኒ የሰለሙ ሊሆኑ አይችሉም። ምክንያቱም እባቡ አርሹልን የጠመጠመው ዊችዝ ካናቱ ነው የሚሆነው ውስጡ ሊገባ ስለማይችል እላው ላይ ካለ ሰራውንድድ ካደረገ ከቦታል ነው አይደለ? ሰራውንድድ ማድረግ መክበብ እንደዛ የሚያሳይ ቃል ስለሆነ ሰው ምንድነው እሱ የሚያሳየው ማለት ነው። ኢብሊስ የተባለው ራሱ እባቡ ጋር አብሮ መሄድ ይሆናል አሁን ማለት ነው። እባቡ ደግሞ ምንድነው እሱ ጂኒ ከሆነ ኢብሊስ ደግሞ የጂኒ ጎሳ ከሆነ ኢብሊስ የተባለውና እባቡ አንድ ይሆናሉ ማለት ነው። አላይን ያደርጋሉ። ምክንያቱም ኢብሊስ ተባለ አለቃ ተባለ እንጂ ስሙ ትክክለኛው የጂኒ ራሱ የጋኔን ዝርያ ስለሆነ አንድ አካል ስለሆኑ ማለት ነው። ያመፀ ማለት ነው፣ ወይንም የሸጠነ ማለት ነው። ሴጣን ሲሉ የሸጠነ አልታዘዝ ያለ ማለት ነው። ከነኛ ጎሳ ውስጥ አንዱ ደግሞ ጂኒ አንድ ጎሳ ናቸው። በተፈጥሯቸው አንድ ነው። የመታዘዝና ለመታዘዝ ጉዳይ ነው ማለት ነው። እንደ እስልምናው ቴዎሎጂ ነው ያልኳችሁ፣ እንደ ክርስትናው አይደለም። ሰው በዚህም መሰረት እነኛ እባቦቹ ከኢብሊስ ነው ማለት ነው። እባቡን እንትኑና ሰራውንድ ያደረገው ስሮኑን ሰራውንድ ያደረገው ኢብሊስ ራሱ ነው ማለት ነው። ወደ እንትኑ መልስለት በትክክል ውሃ ላይ በውሃ ላይ አድርጎታል ስለሚል ማለት ነው። እና ወንድማችን ምን ትላለህ? ይሄንን የኢብሊስና ያላ ዙፋን በውሃ ላይ ለምንድን ነው እሱ የሆነው? ይህንን ዙፋን ደግሞ ያላህን ዙፋን ሙሐመድ በመጨረሻ ቀን ይቀመጥበታል። አላህ ዙፋኑን ለፍጡር ያጋራል። ለማን የሚባል? ለሙሐመድ የሚባል። ይሄ ዙፋን ላይ የሙሐመድ ስም ብቻ ነው የተጻፈው። አላህ ለምን ከሌሎቹ ተለየ? ምን አይነት ተአምር ድንቅ ቢሰራ ነው እንደው ስሜ ተጽፎበታል ያለው? ደግሞም አደም ራሱ ያኔ ሲያጠፋ አደምን ራሱ የማረው አላህ በማን ምክንያት ነው? በሙሐመድ ይሁንብህ ማረኝ ብሎት ነው የማረው ይላል። ኢማጅን ገና አደምና አላህ አርሹ ስር ደግሞ የሚፈሱ ሌሎች ነገሮችም አሉ። እንደሚገባው ሰው እያየን እንደ መጠናቸው ባይ ዲፎልት ክሬሽን ራሱ ከሰማይና ምድር በፊት ሊኖር አይችልም። ይሄ ሳይንስን ካለማወቅ የተነሳ ሙሐመድ የተናገረው ነው። ምክንያቱም አሁን እዚሁ ላፈርስና ላሳየ። ቆይ አንዴ፣ እንደውም አብዱራህማን እንኳን ደህና መጣ።
መልካም ሰላም ነው ሁሉ ነገር ሰላም። መልካም። እሺ ዛሬ ስላላ አርሽ እየተነጋገርን ነበረ። ያላ አርሽ ሰማይና ምድር ከመፈጠሩ በፊት ነው የተፈጠረው አይደለ? ጨርስ እና ሀሳቡ ላይ እንሄዳለን። እኮ ጥያቄ ነው። የጥያቄው መልስልኝና ከዛ ወደ ጥያቄው እንሄዳለን። ጨርስ። እኔም እያዳመጥኩ ትንሽ ግር ስላለኝ ላዳምጥና እንሄዳለን። መልካም። አንዴ ሀዲሳቶቹን ክርስቲያን አውጣልኝ። የአላህ አርሽ ከ50 ምናምን ሺህ ዓመት በፊት ሰማይና ምድርን ከመፈጠሩ አርሹ እንደተፈጠረ ይናገራል። ኢማጅን ሰማይና ምድርን ከመፍጠሩ ወደ 50 ዓመት ወደ 50 ሺህ ምናምን ዓመት አስቀድሞ ነው የፈጠረው ይላል። ሉክ ታይም ጋፑን ያዙ። ከዛስ አሁን አርሽ ፍጡር ነው ማለት ነው፣ የተፈጠረ ነው። አንድ በሉ። ከዛ ከ50 ሺህ ምናምን ዓመት በኋላ ይመጣና አላህ ሰማይና ምድርን ፈጠረ። መልካም። ሱራ 7 54ን ክፈትልኝ አንዴ። ያው እዚች ጋር እንዲ አንብቧት። ያው እንደዚህ ይላል። ቆይ አንዴ አዲሱን አንብብና ቀጥልላቸው። እሺ አብደላ ቢን አመር ቢን አላስ ሪፖርትድ I heard Allah's messenger as saying, የአላህ መልእክተኛ እንዲህ ሲሉ ሰማው አለ። Allah ordained the measure of creation 50,000 years before he created the heavens and the earth as his throne was upon water. ምን አለ የመዘነው 50 ሺህ ዓመት ምናምን አካባቢ በምንና በምን በስሮኑ ውሃ ላይ ነበረ፣ ምድርና ሰማይን ከመፍጠሩ በፊት ያለው ጋፕ ማለት ነው። ወደዛኛው ይገባልኝ ወደ ቁርአኑ ላይ ስንመጣ ደግሞ ምን ይለናል? 754 አይ ቲንክ 229 እሺ ጌታችሁ አለ ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። አላህ ፍጥረትን የፈጠረውና የጨረሰው በስንት ቀን ውስጥ ነው? በ6 ቀን ውስጥ ነው ካሉን አርሽ ፍጥረት አይደለም ማለት ነው፣ የተፈጠረ አይደለም ማለት ነው። ምክንያቱም በሰማይ በምድር ያሉትን በ6 ቀን ውስጥ ፈጥሮ ጨርሷል ካሉን አርሽ እኮ ሰማይና ምድር ከመፈጠሯ በፊት ራሱ እኮ ከ50 ሺህ ዓመት በፊት ገና የፈጠራት ፍጥረት አለች ማለት ነው። ስለዚህ አላህ ፍጥረትን የጀመረው ስንት ሺህ ዓመት ነው? በ6 ቀን ውስጥ ወይንስ አርሽን ከፈጠረበት ጀምረን ነው ደግሞ አሁን የምንቆጥረው? ከዚያም አለ በአርሹ ላይ ተደላደለ አለን። አርሹ አስቀድሞ እንደተፈጠረ የሚናገሩ ሙፈሲሮቻቸውም ስላሉ ኢቨን ከእንትኑ ራሱ አርሹ የሚሸከሙ ሌሎች አካላትም እንደተፈጠሩ አስቀድሞ ስለሚናገሩ ሙፈሲሮች አሉ። ይሄ ስህተት ነው። አንድም አርሹስ ምን ላይ ነበረ የነበረው? ውሃ ላይ ይለናል። ውሃውስ ምን ላይ ሆነ ታዲያ? ምን ላይ ተቀመጠ? ይሄም ሌላ ዲሌማ ነው ማለት ነው። ምክንያቱም ባይ ዲፎልት አርሹ ፍጡር ከሆነ ስፔስ ይፈልጋል፣ ፕሌስ ይፈልጋል። ዊዳውት ፕሌስ እና ስፔስ ደግሞ ምንም ፍጥረት ሊኖር አይችልም፣ የተፈጠረ ነገር ሊኖር አይችልም። ታይም አብሮት በዛ ሰዓት ላይ ይኖራል ማለት ነው። አብዱራህማን ሜይ ቢ ፖይንቴን አግኝተዋል። አብዱራህማን አብዱራህማን አለ ነው አልገባም ብዙ ተዋኪሱ አንተ እኮ ትረብሻለህ። ረባሽ ነህ። እሱ እንደኔ ቤት ኪራይ አስጨንቆታል። ቤት ኪራይ አስጨንቆታል። አንተ ቤት እኮ ምን አሻምብለ ነው? ስማ ወንድምህ እኮ ባለፈው እስከነ ሙሉ ቤተሰቡ ሊጠመቅ ነው እና ማድረግ ላይ ማለት ነው። እናንተም ተማር። ምንድን ነው እሱ? ለምን ትጨናነቃለህ?
ኤኒዌይስ ክርስቲያን በልበት፣ እሺ አውራበት። ያ ቡሃሪ 91 ላይ ያለ ሐዲስ ነውና ምን ይላል? ፈርስት ኦፍ ኦል ይላል ዴር ዋዝ ነቲንግ በት አላህ፣ በመጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው ይላል። ኤንድ ዘን ሂ ክሬትድ ሂዝ ትሮን፣ ከዛ በኋላ አርሹን ፈጠረ። ሂዝ ትሮን ዋዝ ኦቨር ዘ ዋተር ኤንድ ሂ ሮት ኤቭሪቲንግ ኢን ዘ ቡክ ኢን ዘ ሄቨን ኤንድ ክሬትድ ዘ ሄቨን ኤንድ ዘ እርዝ። መጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው። ከዛ በኋላ የአላህ አርሽ በምን ላይ ነበረ? ትሮኑን ፈጠረና ወይም አርሹን ፈጠረና አርሹ ደግሞ በውሃ ላይ ነበረ። ከዚህ በኋላ ነው አላህ ሰማይና ምድርን የፈጠረው ይላል። ቅድም እፎይ እንደነገረን አላህ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። ስለዚህ አርሹ በእነዚህ በ6 ቀኖች ውስጥ የተፈጠረ ነው ወይስ እነዚህ ከ6 ቀኖች ውስጥ በፊት የተፈጠረ ነው? የአላህ አርሽ ማለት ነው። አላህ የተቀመጠበት አርሽ ከነዚህ የ6 ቀን ፍጥረታቶቹ ውጪ ነው ወይስ ውስጥ ነው? እንደዛ ከሆነ በዚህኛው ሐዲስ መሰረት ምንድነው የሚለው? አላህ መጀመሪያ ብቻውን ነበር፣ ከዛ በኋላ አርሹን ፈጠረ፣ ከዛ በኋላ ሰማይና ምድርን ፈጠረ ብሎ ስለሚናገር ማለት ነው። እንግዲህ በዚህ መሰረት አርሹን ከፈጠረ በኋላ ደግሞ ይሄ አርሽ ደግሞ የተቀመጠው ምን ላይ ነው ይላል? በውሃ ላይ። ውሃውንስ መቼ ነው የፈጠረው? ግን አይገርምም? ውሃውንስ መቼ የፈጠረው? መላእክቶቹ ደግሞ አርሹን ተሸክመውታል። ያ በጣም አስቂኝ ብዙ አስቂኝ ያሉት እና ሰማይና ምድር ሳይኖር ፍጥረት ሊኖር አይችልም። ምክንያቱም ፍጥረት ካሉ ታይም ተቆጥሯል። ታይም ለመቁጠር ደግሞ ሳይክል እንትን መኖር አለበት። ሳይክል ሳይኖር አይኖርም ማለት ነው። ታይም ራሱ በራሱ 50 ሺህ ዓመት እንዴት ቆጥሮት? ሰማይና ምድር ሳይኖር መምሸትና መንጋት ሳይኖር እነኚህ ገና መምሸትና መንጋት ሳይፈጠሩ ከየት አምጥቶ ነው 50 ሺህ ዓመት በፊት የሚለው? መምሸትና መንጋትን ቆጥረን እኮ ነው 1 ዓመት 2 ዓመት 1 ቀን 2 ቀን የምንለው ይህንን ዑደት ይዘን ነው። ይሄ በሌለበት ምድር ሳትፈጠር ሰማይ ሳትፈጠር በምን ቆጠርከው? አይቆጠርም። በቃ ነቲንግ ነው። ስፔስ የለም፣ ፕሌስ የለም። አትሊስት ፕሌስ ቢኖር እንደኔና እንደናንተ ፊዚካል ቦዲ ያለው ስፔሷ ላይ መሬት ላይ እንደዚህ ቆሞ ይሄዳል፣ ይቀመጣል። አትሊስት ፊዚካል ቦዲ ከሌለው ደግሞ ለምሳሌ እንደ ንፋስ ነገር ቢሆን በአየሩ ላይ ይሆናል ማለት ነው። ስፔስ ይፈልጋል። ፕሌስ እንኳን ባይዝ ስፔስ የሚባል ነገር አለ። ለምሳሌ ንፋስ የሚሄድበት ምናምን ምን ትሉታላችሁ? አየሩን ወደ ላይ ያለው ማለት ነው፣ ክፍተቱን ማለት ነው፣ ከጭንቅላታችሁ በላይ ያለው ስፔሱን፣ እሱ መኖር አለበት። እሱ ሳይኖር እሱም የተፈጠረ ስለሆነ ማለት ነው። ምድር እንደዚህ የምቆሙባት ፕሌሱ ሳይኖር፣ ህዋው ሳይኖር፣ ምድር ሳንኖር ውሃ አለ ይለናል። ውሃው ላይ ደግሞ አርሽ አለ ይለናል። ውሃው ምን ላይ ሆነ? አርሹስ ምን ላይ ሆነ? ይሄ አርሽ ደግሞ የተቀመጠው ነው። ይሄ ደግሞ በተመሳሳይ ኢብሊስ አርሹን በውሃ ላይ ነው ያደረገው ይለናል። እባብ እንዳገሉ ቤታችሁ ከገባ፣ ምክንያቱም ከጅኒ ጎሳ ለሆኑ ቁርአን ሰብኬላቸዋለሁ ይለናል ሙሐመድ ደግሞ። ስለዚህ ኢብሊስ ጅኒዎች ራሱ እባብ ተብለው ይጠራሉ። እባቦች ጅኒ ይባላሉ። ኢብሊስ ደግሞ አንደኛው ያመፀ ማለት ቢሆንም ጅኒ ማለት ነው። እነኚህ ጅኒዎች ደግሞ ቁርአንን ሲሰሙ ወደ ሙሐመድ ድርብርብ ሆነው እንደሚመጡ ሱረቱ ጅን ላይ ወይም የጅኒ ወይም የጋኔኖች ምዕራፍ በሚባለው በ72ኛው የቁርአን ክፍል ላይ ይናገራል ማለት ነው። ለሰማን አመን ብለው የሚደንቅ ነው ቁርአን እኮ ብለው ቁርአንን እንትን ያሉት አጋንንቶች ናቸው። እና ውጭ ትንሽ ሜይ ቢ ግልጽ ሆኖላችኋል፣ ግን እኔ እያልኩት ያለሁት ነው ለእናንተ አልገባችሁም። እኔ ማስገባላችሁ ነገር ኧረ በጣም ግልጽ ነው። ኮሜንት ሴክሽን ላይ አይ ቲንክ ተረድታችሁታል። ካልሆነ ሪቫይዝ ማድረግ ይቻላል። ኮሜንት ሴክሽን መጻፍ ትችላላችሁ ኦዲየንሶች።
በጣም ደሊማ ነው። በነገራችን ላይ ሙስሊሞች አሁን ይህን ነገር ያውቁታል ማለት በጣም ከባድ ነውና ኢንኬዝ በቃ ግን እንደዚህ ነው። በቃ የተጻፉት መጽሐፍቶቻችሁ ላይ የሚገኙት እንደዚህ ናቸው። እንደዚህ አይነት ነገሮች ናቸው። አላህ ፍጥረታቱን በ6 ቀን ውስጥ ፈጠረ። ከዛ በፊት ግን አርሹን ፈጠረና እሱ በአርሹ ላይ ተቀመጠ። አርሹ በእባቦች የተከበበ ነበረ። አርሹ በውሃ ላይ ነበረ። አርሹን ደግሞ መላእክቶች ይሸከሙት ነበረ። እነዚህ ናቸው የተቀመጡ። ስለዚህ ሰማይና ምድር ከመፈጠሩ በፊት የነበረው አርሹን በሚመለከቱ ነገሮች ሁሉ ከፍጥረት ውጪ ናቸው ማለት ነው። አርሽ ማለት እንግዲህ ዙፋን ማለት ነው። ምንድን ነው የምትሉት? ዙፋን ማለት ነው መቀመጫ ወይም ኩርሲ ማለት ነው። ኩርሲው ማለት ነው። ኩርሲው እንደማለት ነው። ይናው ኩርሲ አይ ቲንክ በአረብኛ ኩርሲም ይሉታል። አርሽ ማለት ያ ኩርሲ ማለት ነው። በነገራችን ላይ እንደውም 32:4 ላይም እንደዚሁ ይህን ዙፋኑን ምን ይሉታል? ሂ ፕሪሳይድድ አፖን ዘ ትሮን አልአርሽ ኢን ዘ ክላሲካል አረቢክ ደግሞ ምን ይባላል? አይዲዮም ዲኖትስ ዘ ሲት ኦፍ ኪንግ የንጉሳን መቀመጫዎች ወይ ወንበሩ ማለት ነው። እሱ ምን ይባላል? አርሽ ተብሎ ይገለጻል። ይሄ ወንበር ይሄ የሚቀመጡበት ሲት ወንበሩ ማለት ነው። ስለዚህ የአላህ ወንበር ምንድነው? በቂጡ የሚቀመጥበት አርሽ ተብሎ ይገለጻል። እና አላህ ኢብሊስ ማለት አላህ ነው ማለት ነው። አላህ ማለት ኢብሊስ ነው ማለት ነው። which is confusing ግራም ያጋባ። እኛም ግራ ገብቶናል፣ ግራ ተጋብተናል። ወገኖቼ ዘመዶቼ እንዴት ይሻላል? ይህን ነገር እንዴት እናርገው? አላህ ሳይጠራ ቤት የሚለው ወዶ እንዳልሆነ አሁን ገባችሁ ወገኖች? አታውቁም፣ ሸውደዋችኋል ወገኖቼ። የምትከተሉት ትክክል አይደለም ወገኖቼ። ያላችሁበት ነገር በስሜት የምትመሩበት ነገር ትክክል አይደለም። ዚስ ማች ከአጋንንት ጋር ወዳጅነት ፈጥሮ ይሄ ግንኙነት ነው ምናምን እንደዚህ አጋጣሚ ነው ሊባል የማይችል ማለት ነው። አላህ ሳይጠራ ሴጣን ተብሎ ሲጠራ አቤት አለው ብሎ የሚመጣ ከሆነ ወንበሩ መቀመጫው ኩርሲው ውሃ ላይ ነው ከተባለ ያ ውሃ ላይ ያለ ኩርሲ ደግሞ መቀመጫው የሴጣን ነው ከተባለ ባይ ዲፎልት አላህ ሴጣን ነው ማለት ነው። በምንም በማያሻማ መልኩ ማለት ነው። ደግሞም አፈጣጠሩን ስናይ በፍጹም ሊሆን ማይችል በ6 ቀን ውስጥ ነው ፍጥረት ያለቀው ካሉን፣ አርሹ አስቀድሞ ከ6 ቀን በፊት የተፈጠረ ነው ካሉን፣ አርሹም የተፈጠረ ነውና እንግዲህ ያ ውሃ የተፈጠረ ይሆን አይሆን አላቅም። እንግዲህ ውሃው የተፈጠረ አይደለም ካሉን ውሃ የሚባል አካልንም ማምለክ አለባቸው ፈጣሪ ይሆናልና። ውሃውም የተፈጠረ ነው ካሉን አርሹ የተቀመጠበት ደግሞ ሰማይና ምድር ከመፈጠራቸው በፊት አትሊስት 2 ነገሮች ተፈጥረዋል። ምንና ምን? ውሃና አርሽ የሚባሉ። ሰማይና ምድርን ለመፍጠር ደግሞ በእነኚህ ውስጥ ያሉትን ለመፍጠር 6 ቀን ፈይዶበታል አላህ። አስቀድሞ ደግሞ 50 ሺህ ዓመት ምናምን አንድነት ስደምሩት 50 ሺህ ከ6 ቀን ምናምን አካባቢ ነው አላህ ፈጥሮ የጨረሰው የሚሆነው ራሱ ማለት ነው። ይህም ሌላ ዲሌማ ይሆናል ማለት ነው። ሌላ የኛውም ሐዲስ ምን አልክ? ኢብኑ ማጃህ ላይ ያለ የኛውም ደግሞ ሐሰን የሆነ ሐዲስ ነው። ዋቂቢን ሁዳስ ናሬትድ that his paternal uncle Abu Razin said I said እንደዚህ አልኩኝ ኦ ሜሴንጀር ኦፍ አላህ where was our Lord before he created his creation ሉክ እንግዲህ በደንብ አዳምጡ። ሰውየውን ብሎ የጠየቀው የአላህ መልእክተኛ ሆይ አላህ ፍጥረታትን ከመፍጠሩ በፊት የት ነበር ብሎ ጠየቀው። ስለዚህ አላህ ምንም ፍጥረትን ከመፍጠሩ በፊት የት ነበር? ያ ማለት ሰማይንም ምድርንም አየርንም ደመናንም ሁሉንም ከመፍጠሩ በፊት የት ነበር ብሎ ተጠየቀ። ላይክ መሐመድ ምን ብሎ እንደመለሰ ተመልከቱ። he was above the clouds መሐመድ ምን ብሎ ከመለሰ ከደመና በላይ ነበር አለ። you can imagine ደመና ፍጡር አይደለም ማለት ነው። ፍጥረታትን ከመፍጠሩ በፊት የት ነው ብሎ ተጠይቋል። ከደመና በላይ ነበር አለ።
ያስቀኛል እሱ ነገር በእናትህ። ከዛ ደግሞ አሁንም ቀጣይ ቢለውንም አንብበው። ከዛ below which was air ከዛ ከአየር በታች and above which was air and water አየርና ውሃ ካለበት ቦታ በላይ ነበር አላህ። then he created his throne above the water ከዛ በኋላ ውሃ ነበር፣ አየር ነበር፣ አርሹን ከውሃ በላይ ፈጠረ። ይሄ ሁሉ መቼ ነው? አላህ ፍጥረታትን ከመፍጠሩ በፊት የነበረበት ቦታ። አስባል ምን አይነት ዲሌማ እንደሆነ። ፍጥረት ከመፈጠሩ በፊት አላህ ነው ተብሎ ሲመለስ እንደዚህ አይነት ምላሽ። አላህ ፍጥረትን ከመፍጠሩ በፊት ነው ይባላል። ከአርሽ በላይ ከአርሽ በላይ ንፋስና ውሃ ካለበት በታች። አንተ ዳይቭ ሲያደርግ እኮ ከውሃ ውስጥ ኢብሊስ የወጣ ነው የመሰለኝ ሻርኩ ወሲል። ስማ ከአርሹ ላይ ብድግ ብሎ ኢብሊስ የመጣ አስመሰሉት እኮ። ያ ከአላህ አርሽ ላይ። በነገራችን ላይ ይሄ አርሽ የማን እንደሆነ ቅድም እፎይ ተናግሯል። የአላህ አርሽ ነው፣ የኢብሊስ አርሽ ነው፣ ከዛ ደግሞ የሙሐመድ አርሽ ነው። የሙሐመድ አርሽ መሆኑን ደግሞ እናሳያችኋለን። ያ ቀጣይ ደግሞ እሱን እንሄድበታለን። ወገኖቼ ተዉ 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 ተዉ። እኔ እየነገርኳችሁ ያለት ይሄ ቀልድ አይደለም። እዚህ የምንነግራችሁ ቀልድ አይደለም። ሸውደዋችኋል ስንላችሁ ወደን አይደለም። ምክንያቱም ፍጥረትን ከመፍጠሩ በፊት አላህ የት ነው? በውሃ ላይ ከአርሹ ላይ። ውሃው ፍጥረት አይደለም እንዴ? ጀስ ሙሐመድ ኢማጅ የሚያደርገው ምን እንደሆነ ታውቃለህ? ፍጥረት ሲባል ሰማይና ምድርን ሰውን ብቻ ነው። በቃ አርሹ ፍጥረት ከተባለ እኮ እያንዳንዱ ነገር የተፈጠረ ነገር ሁሉ ፍጥረት ነው። በቃ ያ ነገር በሙሉ ደግሞ ምንድን ነው? እሱ ታይምና አለው፣ የተጀመረበት ጊዜ ይኖረዋል። ታይም ምክንያቱም የሆነ ነገር ተፈጠረ ማለት ጀመረ ማለት ነው። ከዛን ሰዓት ጀምሮ ጊዜ ይቆጠርለታል ማለት ነው። ጊዜ ተተቆጠረለት ደግሞ አላህ ፍጥረትን መፍጠር የጀመረበት ጊዜ ሲቆጠር ከአርሹ ጀምረን ከቆጠርን ወደ 50 ምናምን ሺህ ዓመት ነው አላህ የፈጀበት ፍጥረትን ፈጥሮ ለመጨረስ። ነገር ግን አላህና ሙሐመድ ጀስ አላህ የሚባል አካል የለም። አክቹዋሊ ሙሐመድ በምናቡ የፈጠረው በጭንቅላቱ የፈጠረው ነው። በ6 ቀን ፈጠረ ይልሃል። ግን ፍጥረትን ከመፍጠሩ ደግሞ በፊት አርሽን ፈጥሯል ይልሃል። እንዴት ብለን ይህንን እናስረዳችሁ? አንዳንድ ቃላቶች ማስረጃም ይከብዳሉ ማለት ነው፣ ለማስረዳትም ይከብዳሉ ማለት ግልጽ ነው። ፍጥረትም ከመፍጠሩ በፊት እየተባለ እንደዚህ አይነት እንትኖችን ማምጣት በጣም አስቂኝ ማለት ነው። አስቂኝ ተረት ተረቶች። ይህንን እንዴት ነው እሱ በጭፍን አረብኛ ነው ወይ ነው? አረብኛውን ትሸመድዱታላችሁ፣ በአረብኛ ተነበንቦታላችሁ፣ በአረብኛ ያስቀሯችኋል። በአረብኛ ነው፣ ምንም ትርጉም አታውቁትም፣ ታፍዛላችሁ። ከዛ በኋላ ምንድን ነው እሱ ብሬን ወሽድ ያደርጓችኋል። ክርስቲያኖቹ ያሹባችኋል። እነዚህ ወይን እስልምና ጥላቻ ምናምን ብለው አይምሯችሁን ይሞሏችኋል፣ በሐሰት ያስተምሯችኋል። ምክንያቱም ተቂያ ስለሚፈቀድ። ከዛ በኋላስ እጥብ ካደረጉ በኋላ ጭንቅላታችሁን እንዳትጠይቁ ደግሞ ሱራ 5:101 ላይ ትከፍራላችሁ፣ እንደ ቀድሞቹ ሰዎች ትክዳላችሁ፣ ሃይማኖታችሁን አብዝታችሁ አትጠይቁ ተብላችኋል። ባይዞ አብዝቶ የሚጠይቅን አላህ ይጠላዋል ይላል ሐዲስ ላይ ደግሞ። አብዝተህ እንዳትጠይቅ አላህ እንዳይጠላ ትፈራለህ። ሙሐመድን ደግሞ ቡሃሪ 15 እንደሚናገረው ከነፍስህ ከልብህ ከእናትህ ከልጅህ በላይ እኔን ካልወደድክ ገነት አገባም ብሎሃል። እምነት የለህም ስለሚል ማለት ነው። ገነት አገባም ሳይሆን ሶሪ፣ እኔን ከእናት ከአባት ከእህት ከወንድሙ እንዲሁም ከነፍሱ በላይ እስካልወደዳችሁ ድረስ እምነት የላችሁም ይላል። ስለዚህ እሱ የተናገረውን ሁሉ ሳትጠራጠር መቀበል አለብህ። 59ኛው ሱራ አይ ቲንክ 7ኛው አያ ላይ አላህና መሐመድ ወይንም መልእክተኛው የሰጣችሁን ማንኛውንም ነገር ያዙ ይላል። ማንኛውንም ነገር ሱራ 33 አያ 36 ላይ አላህና ሙሐመድ ነገርን በፈረዱ ወይንም በደነገጉ ጊዜ ለምዕመናንና ለምዕመናት ለዋጭ የላቸውም ይላል። ስለዚህ አላህና ሙሐመድ
ከደነገጉ ከተናገሩ ከወሰኑ ማንኛውም ሰው መለወጥ አይችልም። ይህንን አሁን ዝም ብሎ ብላይንድሊ ፎሎ ያደርጉታል። ልክ ቃል ታዘጋጅልኛለህ ያ ሽማግሌው ነቢያችን ወተት ጥቁር ቀጥፈውባቸው ነው እና ብዙ ሀዲሶች እንትን ላይ ምናምን መሰለ ዛሬ ሰዎች ጣይፋ እና የዛን ሰዓት በእውነት ማለት ነው በዛ ጥላቻ ሞሉ በዛ ማህበረሰብ ያዳምጠኝ እንጂ ሚዩት አደረኩ። በቃ ሰርተው ቢሆን ማለት ነው አሁን ድረስ እንትን ኧረ ተው እንደው በሕግ አምላክ እኔ እንደው አይደለም ቆይ እፎይ እኔ እንደው በጣም ትንሽ ታሳዝኑኛላችሁ ሁላችሁም። 700 ሰው እንደው እዚህ እግዚአብሔር ያስጣችሁ እንጂ እግዚአብሔር ላሰማና አንዴ ብትሰማቸው ደስ እግዚአብሔርና አላህ ያስጣችሁ ላል እንትን አደረገው እኮ ዕቁብ አደረገው እኮ አዋጥቶ እግዚአብሔርና አላህ ያስጣችሁ። እግዚአብሔር ያስለማችሁ። እኔ ምንም አላለም እግዚአብሔር እስልምናን ይወፍቃል። ወላሂ ታሳዝናላችሁ። ራስ ቆይ አረብሽ ቆይ አንዴ ለመሰለህ ሐሳብ ላይ እናውራና መረጃዎች ላይ ብቻ እናውራ። ሜቢ ያቀረብናቸው አዲሳቶችን ከሆነ ዳይፍ ያልከው በዛን ጊዜ ላሉት እኔ አይመለከተኝም። በዛን ጊዜ እስልምና የሚጠሉ ሰዎች ተቀብለዋል አልተቀበሉም፣ እሱ ሌላ ታሪክ ነው። ሌላ እንዴት ነው የተቀበሉት የሚለውን ሜቢ የእስልምናን ታሪክ ማታቂ ሊሆን ይችላል። በመካ በነበረበት ሰዓት ላይ 13 ሰዎች አካባቢ ናቸው በ10 ዓመት ውስጥ መሐመድን ሲከተሉ የነበረው። ወደ መዲና ከሄደ በኋላ እና ምን አይነት ስትራቴጂ ከተጠቀመ በኋላ ሰው እንዳበዛ ስለምናቀው ማለት ነው። በምን አይነት ስትራቴጂ ሰዎች እንደበዙ ስለምናቅ እዛ ውስጥ መግባቱ ብዙ አስፈላጊ አይደለም። ሪፖርት እንትና ቃል ቀጥልህ ቪዲዮ መብራት ቪዲዮውን በካሜራ ማብራት አልችልም። ፎሎዌር ካሜራ ማብራት አልችልም። በቮይስ ላሰማችሁ። ድምጻቸው የሚታወቅ ነው። ሼህ ኢብራሂም ናቸው። ሼህ ኢብራሂምን ማንም የማያውቃቸው የለም። እዚህ ጋር የሚያብራሩት ምንድነው? ኢማን እምነት ማለት ምንድን ነው? ሹሩጥ አላት። ሹሩጥ ማለት መስፈርት አለው። ከመስፈርቱ አንዱ ደግሞ ይህ ነው ብለው ያብራራሉ። ኢማን የሚለውን ቃልና እምነት ነው። ሹሩጥ ደግሞ መስፈርት ነው። ስሙት። አርካን ሙሐመድ ረሱሉላህ። አንተ ሙእሚን ስትሆን እስላም ስትሆን ምንድን ነው የምትለው? ላኢላሃ ኢለላህ ሙሐመዱን ረሱሉላህ። ላኢላሃ ኢለላህ አውቀናል። ሙሐመድ ረሱሉላህ አላህ እንዲቀበላት ከፈለክ ሽሩጥ አላት፣ ምሰሶዎች አላት። ከምሰሶቹ አንዱ ተስዲቅህ ፊማ አኽበር፣ ነቢያችን የተናገሩት ሁሉ ማመን ነው፣ መቀበል። ለምሳሌ ግድግዳው ነጭ ነው፣ ሺህ ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሰዎች ተሳስታችኋል ትላለህ፣ ነቢያችን ልክ ናቸው ነው የምትለው። በአይንህ እያየህ ነጭ ነው፣ ግን ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። ይህ ነው ኢማን የሚባለው ወንድሞች። ቀጥልፍ ወይ እንግዲህ ይህ እኮ ማለት ነው ራሱ ማብራራት ለሰዎች ለማስረዳት ብሎ ምን ያህል ታማኝ እንደሆኑ የሚገልጽበት ምንድን ልበልህ ፕሮፐር ምንድን ነው በእንግሊዝኛው አይ ዶንት ኖ ፕሮፐር ናውን ማጋነን አናጋነው አለ አይደል? እንደዛ የተጠቀሙት ስማ ቆይ ልጨርስ እንጂ እናንተ ዝም ብላችሁ በአንድ እንትን ላይ ነው እንዴ? ኖ why are you always crying about the same problem? እንዴ ቆይ እንጂ ልጨርስ ነው እና ምን ልል ነው የፈለኩት ማለት ነው እሱ ይሄ ፕሮፐር እንትኑን ለመግለጽ ነው። በቃ ቃላጋነውን የዛን ያህል ነው እንጂ የራሱ የገለጸበት መንገድ ነው። ይሄ ሰውዬ እስልምናን እኮ አይወክልም ያለው ሁሉ 100% እኮ እስልምና እሱ በቻለው ቀድር ነው ያስተማራ ያለው እንግዲህ ሰውዬ እንጂ ደላንትን አይደለም። ይሄን ይዛችሁ እናንተ 1-2 ሚሊዮን 2 ቢሊዮን ህዝብ ላይ መፍረድ ትንሽ ይከብዳል። ነብዩ የተናገሩትን በሙሉ አትቀበል። ይሄ እኮ ሹሩጥ ነው፣ መስፈርት ነው፣ ምሰሶ ላ አይደለም። አሁንታቸው ያሉት ምን መሰለህ? ቆይ ልንገርህ። ለምሳሌ በምክንያታዊነት ልንነጋገር እንችላለን። 1000 ማስረጃ አንጥቼልህ ነብዩ መሐመድ ግን ግልጽ የሆኑ ታሪኮች ስላሉ ማለት ነው ያሉት ደግሞ ሌላ ነገር አለ። ልክ እንዳለ 1000 ሰዎች አይተውት ነጭ ነው፣ አንተም በአይን ስታየው ነጭ ነው።
ለምሳሌ ህፃናት ጋብቻ፣ ልጅ ግርዛት እንግዲህ በቃ ምንም ጥርጥር የሌለው ጎጂ ነው። መሐመድ ግን እንደ ጠቃሚ ነገር ትገረዝ ብለዋል። ስለዚህ መሐመድ ስላለ ብቻ አክሴፕት ታደርገዋለህ ወይስ መሐመድ ተሳስተዋል ስላለ? ስሙ አንድ ነገር እኛ እስልምና ላይ ተጥቢቅ ስናደርግ ወይም ደግሞ ያንን ነገር ስንፈጽም ማለት ነው ከቁርአን የመጡ ኡስታዞች ካሉ ጋራ በእስልምና እንትን እንጂ የነሱ የወጡትን የኖሩትን ህይወት እኛ ጋር መኖር ግዴታችን አይደለም። ከተረዳችሁ እኔ እኮ ሁላችሁም እኔ አሁን በምን መንገድ ላስረዳችሁ እናንተ ለምሳሌ ምክንያቱም ስለ በደንብ ወደ ቶፒክ አሁን ቶፒኩ ሌላ አይደለም። ሁላችሁም 1500 ተያዙና እንገናኝና በአደባባይ እስልምናችሁን አውጁ ነው የምለው። እግዚአብሔር ወደ እስልምና ነው የጠራችሁ። ስማ ማይክ ያዝና 1700 ሰውና ተውና አንተ ራስ ጋር እንደምንገባ አልፈልግም ወንድሜ። መሐመድ ሐሰተኛ ነው፣ እስልምና ሐሰት ነው። ይሄንን አውቃለሁ። ነፍሴ እስከምትወጣ ማውቀው እውነታ እስልምና ሐሰት መሆኑን ብቻ ነው። ይሄንን ጠንቅቄ አውቃለሁ ማለት ነው። ከነፍሴ በላይ ውስጤ ካለው ሰውነቴ በላይ ምን ታውቃለህ ወይ ብትለኝ እስልምና ሐሰት መሆኑን አውቃለሁ። አሁን እያሳየው እኮ ነው። አላህና ኢብሊስ የሚጋሩት አርሽ የሰይጣን እንደሆነ እያሳየው እኮ ነው። አላህ ማለት በራሱ የፈጠረው አፈጣጠር እናንተ እንትን እንደምትሉት ትክክል እንዳልሆነ እያሳየው እኮ ነው። በ7 ቀን ፈጠርኩ ቢልም አርሹ ከ7 ቀን በፊት የተፈጠረ እንደሆነ እያሳየው እኮ ነው። ይሄ እስልምና ዲሌማ ነው። ጀማል እንኳን ደህና መጣ። አንድ ጥያቄ አለኝ። አንድ ጥያቄ መጨረሻ እየረበሽክ ነው። በቃ ቶፒክ እያስወጣን ነው። ቶፒኩ ላይ ቶፒክ አይደለም። ለምሳሌ እኛ አሁን እዚህ 1700 እዚህ ውስጥ ያለን በሙላችን እርግጠኛዎች ነን ብዙ 100% ማለት ይቻላል ድሃዎች ነን። እንዴት እንደምንከብር ብታስተምሩን። እዚህ ውስጥ ጊዜ ከማቃጠል እዚህ ውስጥ ማይጠቅም በቃ ላስተምርሽ ቤት ኪራይ እንዴት ስራ አሪፍ ሲስተም ልንገራ። ሱራ 9:60 ላይ ሙሐመድ ተፍሲሮቹን ያቸው ሐዲሳቶቹን ያቸው በሱ ምክንያት የወረዱ 9:60 ላይ ሙሐመድ መቶ ግመሎችን ለደዎች ይሰጥ ነበረ። ሎክ ባይ ሙሐመድ አዳምጣ በቃ ተመቸዋል። ሱብሃንአላህ በል 100 ግመል ለአንድ ሰው። ከዛ በኋላ ምን ያህል ቸር እንደሆነ እይ። 100 ግመሎችን ለአንድ ሰው ሲሰጥ ኡካላ የሚባል ቦታ አይ ቲንክ ኡካላ ኡካዛ እንደዚህ ኡካሊ ይክላ ነው እንደዚህ አካባቢ እንትን አረበኛው ኡካዛ ነው ገበያ ማዕከል ነው። እሺ ከዛ መጡና ለኛም ሊሰጠን ይችላል ብለው መጡ። ተርበናል፣ ተጠምተናል፣ መጠለያ እንፈልጋለን ይሉታል። ሄዱና የግመል ሽንት ጠጡ፣ ከወተት ቀይጣችሁ መድኃኒት ነው አላቸው። የግመል ሽንት ደግሞ ያሳብዳል። እነኛ ሰዎች ያንን ጠጡ። ውጪ አይምሮ ይነካል። የግመል ሽንት እንዳበደ እንትን ያደርጋል። እረኛውን ገደሉት። ግመሎቹን እዛው ሄዱ። ሙሐመድ ተዛ እነኛን ሰዎች አስያዛቸው፣ አመጣቸው፣ አሳሰራቸው። ሀቢቢ ረሱልላህ ተራ በተራ 4 እጃቸውን ቀንጥቦ ቆረጠው። ቀስ ቀስ እያለ ቆራርጦ ሰውነታቸውን ሲቆርጥ ልክ እንደ እንጨት ቆርጦ እንዳለ ገደላቸው። ለምንድነው እሱ ለነኚህ ሲሆን ለነኛ 100 ግመል የሰጠው ነብይ ለነኚህ ለምንድነው እሱ ግመል ያልሰጣቸው የሚለውን ታሪኩን ስታቅ እነኛ 100 ግመል የተሰጣቸው ወደ እስልምና እንዲመጡ ነው። ሰለምቴ እንዲሆኑ በገንዘብ ማታለያ ነው። ተቂያ ይባላል። በገንዘብ መደለያ ጉቦ ነገር ማለት ነው። ስለዚህ ለምሳሌ አሁን አንተ ማለት ነው እርግጠኛ ነኝ ይሄ ድል የለህም። አሁን አንተ ይሄ ድል የለህም፣ ምክንያቱም ሙስሊም ወረዲ ስለሆንክ ማለት ነው። ይሄ ድል አንተ አተኸዋል። ጠይቀዋል አዲሱ ላይ ያ ነብዩ ለኛ 100 ግመል ሳሰጥ እንዴት ለአዲስ እንዲመጡ ብለህ 100 ግመል ትሰጣቸዋለህ ይሉታል። እናንተ ሙስሊም ናችሁ ወረዲ። እነሱ ግን ሙስሊም ስላልሆኑ እንደዚህ ሰተን ወደ እምነቱ መቀየጥ አለብን። እናንተ ግን በጦርነት ላይ ትዘርፋላችሁ፣
እንካፈላለን። ጦር ዘረፋዎች አለልህ አንተ፣ ትዘርፋለህ፣ ትካፈላለህ። ቢንጎ። ስለዚህ ምንድነው የሚጠበቅብህ አንተ? አሁን የሚካፈል የለም። ከጦር ዘረፋዎች ይጠይቁሃል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው። አላህና መልእክተኛ አሁን ይካፈሉሃል ብዬ አላስብም። ሱረቱ አንፈል ካየኸው። ስለዚህ ጦርነት መውጣትና የዘረፍካቸው በእጆች ያስካቸው ሱራ 7:30 ላይ ሱራ 22:6 ላይ በእጆች ያስካቸው፣ ልብ በል በእጆች ያስካቸው ምርኮ ያንተ ስለሆኑ ፈረስም ያዝ ሴትም ያዝ ምርኮ ያንተ ነው በጦርነት ላይ። ስለዚህ ሀብታም የምትሆንበትን መንገድ እኔ የዋህ ነኝ ጠቆምኩ። ወደ ቶፒካችን ባክ እናድርግ። ሀብታም የምትሆንበትን ነገርኩ ማለት ነው። ጀማል አህመድ መጣ። አሁን ይሄ በጊዜው አለውን ነው በጊዜው ተጨባጭ ሆነውና አሁን ይሄም ሁላችሁም ወደ እስልምና ግቡ እየጣራለሁ በቃ በጊዜ ምናምን የሚባል በጊዜ ምናምን ሰው ላውርድ በቃ ላውርድ ማለት ነው። ላተኛ ነው እንዴ? አሁን ይሄ ማህበረሰብ እዚህ ነገ ጠዋት ስራ እኔ እኮ አፍትማኛው ነገርኩ። በቃ ተኛ ወንድምህ በቃ መጣ እኮ አንተም ትመጣለህ። ነገሩ ተኛ በቃ ወንድምህ እስተነ ሚስቱ እስተነ ልጆቹ ስለመጣ አንተም ትመጣለህ። ተስፋ አደርጋለሁኝ እንደ ወንድምህ ትመጣለህ ብዬ ተስፋ አደርጋለሁ። ኤኒዌይስ ጀማል አህመድ እንኳን ደህና መጣ። ጀማል ይሰማል? አይ ቲንክ ጀማል እየተሰማኝ አይደለም። ይሰማችኋል? ክርስቲያን ይሰማል ወይ እንዴ? አውሩ እስኪ ትንሽ። አህመድ ምን ትላለህ? እናንተ አታወሩም እንዴ? ቆይ ገስት እየከፈተልኝ ስላልሆነ ሰው ማስገባት አልቻልኩም። እዛ አውሩ። ሌላ ደሊማ ደግሞ ላሳያችሁ የሙስሊሞችን ማለት ነው። እዚህ ጋር ደግሞ የአላህን አርሽ የተሸከሙ ከእባቦቹ ጋር ተባብረው የአላህን አርሽ የተሸከሙት ማለት ነው። ትልቁ ላይ አርገኝ ፎይ ሪፖርት ቀጥል። እሺ ሱራ 69 ሱረቱል ሀቅ ቁጥር 17 ላይ መላእክትም በየጫፎቿ ላይ ይሆናሉ የጌታንም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላልና ግን ቤዚካሊ የአላህን አርሽ የተሸከሙት መላእክቶች ናቸው። ስንት መላእክቶች ናቸው? 8 መላእክቶች ናቸው የተሸከሙት። 8 መላእክቶች ናቸው። ስለዚህ እነዚህ መላእክቶች የተፈጠሩት መቼ ነው ማለት ነው? ሰማይና ምድርን ከመፍጠሩ በፊት። ይህንን ማስረጃ ላሳያችሁ። ይሄው እሺ ዩናይትድ that creating was over the water with air below the I think እየተቆራረጥክ ነው። እኔ ጋር ነው የተቆራረጠ ነበር። አሁን ወይስ ይሰማችኋል? ይሰማችኋል? ይሰማል? የኔ ይሰማል? ትሰማለህ? ፎይ ትሰማለህ? ኦኬ ትሰማለህ? የክርስቲያን መሰለኝ። አይ ቲንክ ክርስቲያን ስታክ እያደረገ ነው። ፎይ ክርስቲያን ስታክ እያደረገ ነው። ያ ካሜራውን አጥፋው ክርስቲያን አንዴ። ካሜራውን አንዴ አጥፋው ክርስቲያን። አሁን ሰማልሻለሁ። ካሜራውን አጥፋው። ካሜራውን አጥፋው። አንዴ አጥፋውና ተመልሰህ ታበራዋለህ።
ያ ረቢ ሱብሃንአላህ ምናምን ነገር አንድ ያጥፋውና ታበራለህ። አይሰማም? እየሰማን አይደለም፣ ቆይቶ ነው የሚደርስለት መሰለኝ። ኦኬ እሺ፣ በደንብ ኮፒ ሊንክ አድርጉት ወገኖቼ። ማንም ሪፖርት የሚያደርግ የለም። አብዛኞቹ የገቡት ናቸው እንጂ የነበሩት ሙስሊሞች አፕስቶ ናቸው። ሪፖርት አያደርጉም። ያደርጉ እፎይ እንዴት ነህ? እንዴት ነው ሰይድ ሁሴን? ደህና ነህ? ሁሉ ሰላም፣ ሁሉ አማን አለን። ጥያቄ ትቀበላለህ ወይስ አትቀበልም? ጥያቄ ነበረኝ። የተነሱትን እንዴት አያቸው? ቅድሚያ የተወሰኑ ጥያቄዎች ነበሩኝ። አንተ ያነሳውና ሁሉም ሰው እንኳን ሰማነ። መጀመሪያ አርሽ እንደተፈጠረ ከዛ ደግሞ ሁሉንም ዝሮ አላህ እንደፈጠረው እንደገና ደግሞ ሰማይና ምድርንም አላህ እንደፈጠረው ያው አንተ እየመሰከርክ ነው። አርሹ ላይ ምን አለ አልኩኝ? ከዚህ በላይ ምን አለ? አርሹ ላይ ምን አለ አልኩኝ? አርሹ ላይ ምን አለ አልኩኝ? አርሽ ላይ ምን አለ አልኩኝ? አርሽ ላይ ምንም የለም። አላህ Subhanahu Wa Ta'ala ከሆነ ከአርሽ በላይ ነኝ ነው የሚለው እንጂ አርሽ ላይ ነኝ አይልም። አርሽ በላይ ነኝ አይልም። አክቹዋሊ በአርሹ ላይ ተደላደለ ነው። ኤኒዌይስ አርሹ ላይ ያሉትን ነገሮች ስንዘረዝር አልሰማህም ማለት ነው። አርሹ በምን ላይ ነው ያለው? እሺ አይሰማም? እሱ ተደላደለ የሚለው እንጂ ተደላደልኩ አላለም። እሱ ተው፣ እዚህ ያለው ህዝብ እዛ የተጻፈውን እኮ ያለ ችግር የለውም። ይሰማል። ኦኬ፣ በስልጣን ሚልኬታ መጣ። አሁን ጥያቄ ተቀበለኛለህ ወይስ አትቀበለኝም? አሁንማ ሰማሁ እኮ አላህ Subhanahu Wa Ta'ala መጀመሪያ አርሽን እንደፈጠረ። ቆይ መጀመሪያ እሱ እንደነበረ መጀመሪያ ማለት ነው። መጀመሪያም የነበረ ወደፊትም ያለ እንደሆነ አንተ መሰክረሃል። መጀመሪያ እሱ ነበረ፣ ከዛ አርሽን ፈጠረ፣ ከዛ ምድርና ሰማይን ፈጠረ፣ ውሃንም ፈጠረ። ሁሉንም የፈጠረ አላህ Subhanahu Wa Ta'ala መሆኑ ይሄ የታወቀ ነው፣ ግልጽ ነው። ይሄንን ሰምቻለሁኝ። ግን ጥያቄ አለኝ። ጥያቄን ተቀበለኛለህ ወይ ነው አሁን? መልካም። ግን ይኸውልህ መስክረሃል ብለህ እኮ ሚስ ሪፕሬዘንት አደረከኝ እኮ ያላልኩትን እኮ የሆነ እንትን አድርገህ እኮ ነው ያስቀመጥከው። ለመሰለህ አርሹ ፊዚካል ቦዲ ያለው ነው። አንዴ ምክንያቱም ፍጥረትን የፈጠረው በ6 ቀን ውስጥ ነው ብላችሁ የምታምኑት። አርሹ ደግሞ የተፈጠረው ሰማይና ምድር ከመፈጠሩ ራሱ ከ50 ሺህ ዓመት በፊት ነው የተፈጠረው። ስለዚህ አርሹ ማን የፈጠረው? ውሃው እኔ ማንም ይፍጠረው አላህ በልና ምን ችግር የለውም። እኔ ችግር የለብኝም። which is አላህ ራሱ በ6 ቀን ፍጥረትን ፈጥሮ አልጨረሰም የሚለውን ድልማ አይቀርፍልህም። ለምን ትስቃለህ? ይኸውልህ አላህ ብዬ የተነሳሁልህ ችግር የለውም። እኔ አላህ ፈጠረ በስንት ቀን? እኔ አላህ አለ ብዬ ማመን ሰው አይደለሁም። አላህም መሐመድ ነው የፈጠረው እንጂ በምናብ የፈጠረውን እንጂ አላህ የሚባል አምላክ አለ ብዬ ስለማላምን ማለት ነው። ለአንተ ስል ግን አላህ የሚባለው አካል አርሽን ፈጠረ። ልብ በል። ያ አርሽ ደግሞ ፊዚካል ቦዲ ያለው ነው። ልክ እንደ ቤት ውስጥ ያለ ምንጣፍ ወይ እንደዛ ነገር የሆነ እንትን ቦታ የሚይዝ ነው። ወይንም ቦታ ወይንም ስፔስ ወይንም ፕሌስ የሚይዝ ነው። ይሄ ከሆነ ምድር ሳትፈጠር ሰማይ ሳትፈጠር ፕሌስ እና ስፔስ ደግሞ ሊኖር አይችልም። አንዴ አድርገው። ሰማይና ምድር ሳይኖሩ ፕሌስ እና ስፔስ ደግሞ ሊኖር አይችልም። አርሹ ደግሞ ያለው ውሃ ላይ ነበር ይለናል። በውሃ ላይ ከሆነ ደግሞ አሁንም ውሃው ደግሞ ቦታ ይፈልጋል፣ የሚይዘው ስፔስ ወይንም ፕሌስ ይፈልጋል ማለት ነው። ውሃው ራሱ የሚቀመጥበት። አንድ ልጨርስና ትገባለህ። ቆይ ሰይድ፣ ድምፅ ከኋላ የሚረብሽ ስላለ ነው። ስለዚህ እነኚህ ፕሌስ እና ስፔስ ከመፈጠሩ በፊት እያለን እኮ ነው መሐመድ። ከመፈጠሩ በፊት እነኚህ አካላት ተፈጥረዋል እያለን ነው። ይሄ ደግሞ ስህተት ነው እያልን ነው። አለበለዚያ አላህ ራሱ ፍጥረትን ፈጥሮ የጨረሰው በ50 ሺህ ምናምን ዓመት በላይ ይፈጅበታል ማለት ነው። ከአርሽ ጀምረን ነው የምንቆጥረውና ፍጥረትን መፍጠር ጀምረዋልና። ፕላስ ደግሞ ታይም የሚቆጠረው
ቀንን የቀንን የእንትን ሞሽን መሰረት አድርገን ነው ሲመሽና ሲነጋ እሱን መሰረት አድርገን ነው 1 ቀን 2 ቀን 3 ቀን የምንለው። ሰማይና ምድር ባልተፈጠረበት ላይ ጨረቃና ፀሐይ አይኖሩም። እነኚህ በሌሉበት ደግሞ በምንድን ነው ቀንንስ ቆጥረህ ከ50 ዓመት በፊት ሰማይና ምድር ሳይፈጠሩ አርሽ ተፈጠረ ልትለኝ የምችለው እንዴት ቆጥረኸው? ምክንያቱም መምሸትና መንጋትም ስለማይኖር። ሌላኛው ዲሌማ ምንድነው? እሱ አርሹ ያለው በውሃ ላይ ነው ይለናል። የውሃ ላይ የሚገኘው አርሽ ደግሞ ሐዲስህ ምን ይላል? የኢብሊስ አርሽ ነው ይለናል። ያ አርሽ ላይ ደግሞ እባብ አለ ይለናል። ስለ እባቡ ደግሞ ስናወራ መሐመድ እሱ አንተ አማርኛ እኮ ነው። አማርኛ እያጣመምክ እያነበብክ አንተ የራስህን አስተሳሰብ ነው እንጂ ሐዲሱም ቁርአኑም ግልጽ አድርጎ አስቀምጦታል። እንግዲህ አንተ ስትናገር አንተ እንዴት አድርገህ እንደምታጣመመው ይሄ ሁሉ ሰው ያውቃል። ሁሉም ልቡ ውስጥ ያውቃል እንዴት አድርገህ እንደምታነበው። ሰይድ እኔን ጀጅ ከማድረግ በፊት አንተ አንብብና አስረዳን። በቃ ችግር የለውም። ምን ይላል? አንብበው። እንደዛ አይደለም። አሁን ጥያቄ አለኝ። አንተ አንብበው። ጥያቄ ምን ችግር አለው ብትቀበል? ሰማነህ አይደል? አንተ እኮ ይሄንን አጣመምክ ከማለት በፊት ተርጉምልኝ እሺ። ለምን ጥያቄ ትፈራለህ ግን? አሁን አንተ እስልምና ትክክል አይደለም ካልክ እኔ መጥራት አለብህ፣ እኔን ማስተማር አለብህ። እኔን በደንብ አድርገህ አስተምረህ ማሳየት አለብህ ያንተን ሃይማኖት ማለት ነው። እስልምና ውሸት ነው ታልክ እኔን በደንብ አድርገህ ስታሳየኝ ነው እኔ ወደ አንተ የምመጣው። እኔ እዚህ ሐዲስና ቁርአን አንተ ዝም ብለህ እንደፈለክ ተርጉመኸው አንተ እንደፈለክ አውርተኸው እኔን አትጠራኝም። እና እኔ ጥያቄ አለኝ። ጥያቄን ትቀበለኛለህ አትቀበለኝም? አሁን ሰይድ እኔ እያልኩ አንተ እኮ ትክክል አይደለም ካልከኝ አንብበህ ቅድሚያ ይሄንን አንብብና ወይንም አላውቀውም ይሄንን ብትለኝ እኮ ጥያቄን ለመቀበል ዝግጁ ሆናለሁ። አንደኛ እንደሚያውቃክት አላውቀውም፣ በቃ አላውቀውም፣ ችግር የለውም። አንተ ተቀበለኝ። ምንድን ነው ጥያቄ? አንደኛ ማወቅ ግን ሐዲስና ቁርአኑን ተው። የአላህና የኢብሊስ ዙፋናቸው አንድ መሆኑን ወደፊት ሰርች አድርገህ ማንበብ ከአንተ ይጠበቃል ማለት ነው። እልቢስን የፈጠረው ቆይ እልቢስን የፈጠረው ማን ነው? እስኪ እሱ መልስልኝ። እልቢስን የፈጠረው ማን ነው? እኔ አላህ ብለህ እመን። ምን አገባኝ እኔ አላህ የሚባል የፈጠረው ማን ነው እኮ አሁን ተው። አሁን ይሄ እኮ ህፃን ልጅ ራሱ የሚመልሰው ጥያቄ ነው። አንተ ዝም ብለህ የምታነሳው ይሄ እልቢስን ማን እንደፈጠረው ሁሉም ሰው ያውቃል። ጂንንም ዓለምን የፈጠረ ማን እንደሆነ ይሄ ህፃን የሚመልሰው ነው። አሁን አንተ እልቢስና አላህን አመሳስላለሁ ማለት ይሄ የህፃን እንትን ነው እንጂ ይሄ አይነሳም ሲጀመር ማለት ነው። እልቢስና አላህ Subhanahu Wa Ta'ala ፈጥሮት አንተ እንዴት አላህ ጋር ታጠጋጋለህ? አሁን ጥያቄ ተቀበለኝ። ይሄን ተው ወይ ሰይድ እሺ እንዴት ታጠጋጋለህ ብሏል። ለምሳሌ ሀቢብ ብዬ ብጣራ አቤት ትላለህ አንተ? ሀቢብ ብዬ ብጣራ መጀመሪያ እልቢስን የፈጠረው ማን ነው? አላህ Subhanahu Wa Ta'ala አይደል የፈጠረው? ሀቢብ ብዬ ብጠራ ሀቤት ትላለህ ወይ? አይገናኝም። አሁን የምትናገረው ሀቢብ ብለህ የጠራኸው ይሄና ይሄ አይገናኝም። እንዴት ይገናኛል? እኔ ይገናኛል አልወጣኝም እባክህ ወንድሜ። ሀቢብ ብዬ ብጠራ ግን እኔን የጠራኸው ብለህ ሀቤት ትላለህ ወይ? አሁን ጥያቄን ትቀበለኛለህ ወይስ አትቀበለኝም? ለጠየቁ መልስልኝ ቅድሚያ እሺ። ሀቢብ አትፍራ፣ ይዞህ አትፍራ። ወይ ስለምን መፍራት ነው የምታወራው? ሀቢብ ብዬ ብጠራ ሀቤት ትላለህ ወይ? አይገናኝም። አላህ Subhanahu Wa Ta'ala ሁሉንም የፈጠረ ነው። ዓለምን የፈጠረ ለምን ትፈራለህ? ያገናኝብኝ ነው ብለህ ሰማይና ምድርን አርሽን ፈጥሯል እያልክ አሁን አንተ እንዴት ፍጡር ጋር ታመሳስላለህ? እኔ መቼ አመሳሰልኩ? ቦንቱ ብዬ ብጣራ አሁን እኔን የጠራው ብለህ አቤት ትላለህ? ወየው አሁን ትቀበለኛለህ አትቀበለኝም? ጥያቄን የኔን ጥያቄ ሳመልስ አልቀበልም። እንደውም ቅድም ቀጥል ብዬ ነበር፣ አሁን አልቀበልም። እንደውም ምክንያቱም ሆን ብለህ እየደረክ ስለሆነ። አረ እኔ ሆን ብዬ አይደለም። አሁን ጥያቄ ሆን ብለህ እየደረክ ነው። ምክንያቱም ቀላል ጥያቄ ነው የጠየኩ። ራስህ ነው ወደዚህ መጥተህ የማይሆን ነገር እያወራህ እፎይ። አንተ እኮ ራስህ ታውቀዋለህ። የምር አሁን ይሄ ጠፍቶህ አይደለም። እልቢስን የፈጠረው አምላክ መሆኑን እያወቅህ አንተ አሁን እንደው ዝም ብለህ እኔ ለአምላክ አልፈጠረውም የሚል ክሌም የለኝም። ኢብሊስን ግን ያ ኢብሊስ ዙፋኑ በውሃ ላይ ነው። የኢብሊስ ዙፋን ውሃ ላይ ከሆነ አላህም ደግሞ ዙፋኑ ውሃ ላይ ነው። ወይንም ኢብሊስ ማለት አላህ ነው፣ ወይንም ደግሞ ያንን ዙፋን ሁለቱ ይጋሩታል እያልኩ ነው።
ይጋሩታል ማለት ነው። ሼር ያደርጉታል፣ ለሁለት ይጠቀሙታል። አላህ ሱብሃነሁ ወተዓላ ያለው ከአርሽ በላይ ነው። እሺ እሱ ብሉ አልበላም ብሉ። ደግሞ ክርስቲያን አብሮ ያለው ማርያምን እያለ ነው። ሰይዶ እሰማለሁ እኔ አንተ ደንቆሮ ብሎ ሲጠራ እኮ ደነገጠ። እፎይ ወረደበታ ሰይድዬን እኛ አልሰማም ሲለን ከዛ እንዳደረቀኝ እኮ አንተስማም አደረቀኝ እኮ አይሰማኝም እኮ ምንም አይሰማ። እኔ የምለው ሌላ እሱ የሚለው ሌላ። እነሱም ወዶ ነው መሰለኝ፣ ወዶ አይደለም እንደዚህ ያሉት እንዴ። እኔ የጠየቅኩት ሌላ እሱ የሚመልሰው ሌላ። አዛገኝ እኮ። እኔስ ጀማል ጥያቄዎቹ ግልጽ ናቸው። ጀማላ ጀማል ይሰማ አለውኝ እኔ እሰማለሁኝ ብዬ አስባለሁ። አለካ ያንተ አለቅ። እፎይ ያ ረቢ ያደረቀኝ እኮ ማሜ ሳሁን የምትለው አለ። ተረድተው ከሆነ አሁን ኢኤንኤስ ልብ ቅርጽ እንኳን ደህና መጣሽ። አስገቡላቸው። ጀማል ኔትወርክ ነው። ዊዘኪር እንዴት ነሽ? ሰላም። ጥያቄ ያለሽ እዚህ ላይ የምትይዋለሽ? እሺ ጀማል አይ ቲንክ ኔትወርክ መሰለኝ አስወጣ። ውዘኪር ከረጅም ጊዜ በኋላ ተገናኘን። ሙዘክር አለ አይሰማም እንዴ? ይሰማል። ጀማል ቀደም ኔትወርክ መሰለኝ እየሰማን አልነበረም። ይሰማል? አሁን የኔ ይሰማል? ይሰማል። መልካም። ሜቢ ያነሳናቸውን ነጥቦች ሰምታችኋል? አዎ ሰምቻለሁ። መልስ ትሰጠናለህ ወይንስ ጥያቄዎቹን እየደገምን አብረን እናውራቸው? ጥያቄዎቹ ኧረ ችግር የለም መልስ እሰጥሃለሁ። መልካም እሺ ቀጥል። አላህ ሱብሃነሁ ወተዓላ ዓለማቱን ሁሉ እንደፈጠረ ነው እንግዲህ እየተናገርክ ያለው። ሌላ ከዚህ የላቀ መልስ የለኝም። ምን የምልህ ጀማል እሱንማ ስሄድም እኮ ገና እድም ሲያደርቀኝና ሲለኝ ነበር። እኔ የምልህ አንድ ነገር ልጠይቅህ እስኪ። እሺ መቼ ነው ከጫካ የምትወጣው? ምን ያደርግልሃል? እንደ ትናንትናው አርዳሃለሁ ከጫካ ስትወጣ በእናትህ ንገረኝ እፎየት ያለህበት እንዳለኝ። እኔ ወላሂ አንተን ባገኝህ ሳላቅማማ ነበር እምሰይፍህ። ኧረ ከዛስ ችግር የለም እሱ ያው አይቀርም እኮ ኢንሻአላህ። ቁርጡቢ ባይዘ ታላቁ ሙፈሲራችሁ ቁርጡቢ ቮሊዩም 2 ፔጅ 85 ላይ ከሰየፍከው በኋላ መብላት ትችላለህ ይላል። ችግር የለም ያንተን ስጋ ከሆነ ዘልዝዬ ነው የምበላው። ግን ጠብሰህ መብላት እንደማይችል ደግሞ ያስቀምጦልሃል። ቼክ አድርገው፣ ዩቱብ ላይ ግባና የሰው ስጋ መብላት በእስልምና በልና ቼክ አድርገው። መጀመሪያ አንተን ባገኘው እንደው ሌላው ችግር የለም ነበር። የሶማሌ ኡስታዞችን ታገኛለህ። የግብፅ ኡስታዝ ምላሽ የሰጠበትን ታገኛለህ። መብላት ይቻላል። መቼ ከተራር እዛ ሳትሄድ ትናንትና ወዲያ አይ ቲንክ ከዮሐዴ ጋር የተወያየው ልጅ ኦሳማ ታውቀዋለህ? እዚሁ ንጽጽር የሚሰራ ነው። ከተራብክ መብላት ይቻላል። አንተ ራስህ አበላም እንዴ ብሎኝ እኔ ላይ ቪዲዮ ሰርቶብኝ ነበረ። ሜቢ እሱንም ላስደምጥ እችላለሁ አማርኛውን ከፈለከው ማለት ነው። እናንተ ቀቅላችሁ ተበሉ የለ እንዴ? ቀቅላችሁ አበሉም እናንተ?
እግዚአብሔር ይመስገን አንበላም። እኛ ያው ከፍቼ ላሳይ መረጃው እዚህ ጋር አለ እኮ ከፍላል። መጽሐፋችሁ ላይ እኮ አለ። እኔም እኮ ላሳየህ እችላለሁ። መጽሐፋችሁ ላይ አለ። ደስ እያለኝ ቀቅላችሁ ብሉ የሚል ታሳየኛለህ ማለት ነው። ደስ ይለኛል። እሺ እኔ ማውጣት አልችልም፣ ታወጣልኛለህ። ቆይ ችግር የለውም። ቀቅላችሁ ብሉ ተባልን። አልቁርጡቢ